ቴዲ is always my የትኛው አልበም actually የሚገርምህ አብዛኛው ከድሮም ብራኑ ነጋ ከድሮም የቴዲ አድናቂ እንደሆነ ምን የሚታወቅ ይሄንን ቪዲዮ ለጆን ዳንኤል አድርሱልኝ። ጆን ዳንኤል የምር ሲብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለው። ዘፈናቸው እንዳይሰራ ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ዘፈናቸው እንዳይከናወን ቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ምነግራችሁ ማርያምን ነው ማለት ወደፊት ቴዲ አፍሮን መተካኝ ይመስለኛል። እንደ አዶናይ በስተቀር አዶናይና ጆሲ ከነሱ በስተቀር ተስፋ የሰጠኝ ሰው የለም። ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100 ሺህ ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። በለው 1 ሚሊዮን ወተቱን ሲጠጣ ከነመነጽሯ ከነመልኳ ማን እንደመሰለሽ ኮመንት ላይ ቀድሞ የነገረኝ ሰው አማማዝናሽ ወይዬ ይበሉ። እያንዳንዳችሁ አዳምጣችሁታል። እያንዳንድ ፓስተር የተባልክ አዳም ምንድነው የሚሻለው? እሺ እንዴ ዛሬ የጃኒ ትልቅ ቀን ነው። ላይቭ ጌም የቀጠሮ ጌም አላት። ሰርፕራይዝ ትጠላላችሁ። እንሳሳመቃለን ብለ እዚህ ጋር ኮነማ ምልክት ይወጣብኛል። ጌሙ ይሄ ነበር የሚመስለው። እንግዲህ አስገራሚ ጌም። Thank you so much. I love you. በ1 ሚሊዮን ዳም ላይቭ ላይ ነው ደግሞ እዛው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን መተናል። ያው በዛሬ ቪዲዮ ላይም እንግዲህ ስለ ቴዲ አፍሮ አንዳንድ ነገሮችን እየተባለ ይገኛል። ሞር ቴዲ አፍሮ ላይም ፎከስ ያደረገ ቪዲዮዎችም ይኖራሉ ማለት ነው። ሌሎችን ፈታ የምትሉባቸው ቪዲዮዎች በዚህ ቪዲዮ ላይ አሉ። እንግዲህ በጉጉት ሲጠበቅ የነበረውም የጃኒ ጌም በትላንትናው ዕለት ተካሂዶ ነበረ። ከአዶናይ ሰፖርት ጋር ጃኒ ማሸነፍ ችላለች። ምን ተፈጥሮ ነበረ የሚለውን ነገርም እስኪ እሱንም የምናየው ይሆናል ማለት ነው። ቪዲዮን ከመጀመራችን በፊት ግን ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ባረጋችሁ ቁጥር ቪዲዮአችን ለተጨማሪ ሰዎች እንዲዳረስ ይረዳናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። በቃ ይሄ ያናናቀኝ ግን ቲክቶኩ ነው። እሱንም ለቪዲዮ ነው እፈተዋለሁ። እኔ የሚያልኩሽ እኛ ደግሞ የተናቅነው ባንተ እኔ እግዚአብሔርን ነው የምልህ። እኔ እኮ አትደርስም እዛ ቦታ አይደለም። እኛ የተናቅነው ባንተ ነው። ዲሲፕሊን አለው ድምጽ ግን የቴዲ አንተ የመራጣ ልጅ አንተ ቴዲዬ በመድኃኒዓለም ቴዲዬ ነው አባት ከነዚህ ጀማ አውጣኝ። ሊቀብሩኝ ነው ቴዲዬ ሊቀብሩኝ ነው። ቴዲ ወንድሜ ሊቀብሩኝ ነው። ታዳጊ ልጅ ሊቀጩ ነው። በእናትህ አውጣኝ በእናትህ። እኔ አንተ አበረታታኛል። ብራዘር አንተ የሆነ ነገር ታይቷል። ምክር ነው የሰጠው እንደ ፋን በቃ አሁን አንዴ ስሙኝ። አንዴ የመጨረሻ ንግግር ተናግሬ ልውጣ። አይ ስቲቭ ስማ፣ እስጢፋኖስ ቶማስ የዘመኑ ታዳጊ ጀግና ድምጼ ነው። አሜን። ህብረታችሁ ይፈልጋል። ሰው ያየዋል። በቃ ሞራል እስጢፋኖስ ከ2 ዓመትና ከ3 ዓመት በኋላ ኢትዮጵያ ላይ ኮንሰርት የማዘጋጀው ሚሊኒየም ቦታ ስለማይበቃ ስቴዲየም ነው። ምነግራችሁ ማርያምን ነው ማለት ወደፊት ፈጣሪ እንደው ያቆየኝና አካሄዴ ጥሩ ነው። ቴዲ አፍሮን መተካኝ ይመስለኛል። እንዴ ቴዲ አፍሮን መተካኝ ይመስለኛል። ማርያም ለመሰላችሁ አንደኛ አሁን ገና ልጅ ነኝ። ያዎቹን ጨርሼ 10ዎቹን ጨርሼ ነው የገባሁት። እንዴ ዘፈኖች የሚታዩት ቪዎች ቀላል አይደሉም። ግን ስቲፎ አንድ ነገር ልንገርህ፣ በጣም ጥሩ ነው። እግዚአብሔር ነው ከልቤ ነው። ግን ቴዲ አፍሮን ለመተካት ዲሲፕሊን ያስፈልጋል። ስራ አለኝ እኔ ዲሲፕሊን አለኝ። ቴዲ አፍሮን አሁን ለምሳሌ የትም ቦታ አታገኘውም። የራሱ ክላስ አለው። ታኩር ቢኖር ነበር መድኃኒቱ ለስቲፍ ዝም አይለውም ነበር። ወይኔ ዝም አሉት እኮ አሁን እድሜ ነው ልንቀሽ ፈቀዱለት እንዲሰክስ አይደል? ዲሲፕሊን ማለት ይኸውልህ ስራ አለኝ። ክርስቲያኖ ሮናልዶን እንዴት እንደዚህ ደረስክ ብትለው ዲሲፕሊን ይልሃል። ጌታ ዲሲፕሊን አለኝ ስራ ይለኝ። እኔ አሁን እስቲ ንገረኝ እንኳን ዘፈናቸው እንዳይሰራ ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ዘፈናቸው እንዳይከናወን ቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል።
ዘፈናቸው ሞገስ እንዳይኖረው ይህም ከትላልቆቹ ዘፋኞች ከነ ቢያንሴ እና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር ጸሎቱ አልሰራም ይላል። ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። አንተ እዚህ ዝም ብለህ ገርመጥመጥ፣ እኛ በአንድ ሌሊት ተተኮስን። ከባድ እኮ ነው፣ ከባድ ነው። አዶናይ በስተቀር አዶናይና ጆሲ ከነሱ በስተቀር ተስፋ የሰጠ ይዘው የለም። በእርግጥ ብዙ እኒህ ሰውዬ ታከሙ እንዴ? ዳኑ? ዋው ማን ሰዎች ቪዲዮ አይዞ አለን ከጎን ያሉ ሰዎች አሉ። ግን በተግባር አዶናይ ደውሎ አገኛለሁ፣ ከጎን ነኝ፣ አንተን ለማገዝ ዝግጁ ነን፣ ለኛ ብርሃን ሰጥ፣ አንተ ብርሃን አታጣም ብሎ ቃል በቃል እንዲህ የተናገረው ያው ቪዲዮ ስቶሪ ላይም ለቆታል። እዛ ሰሞን እና አይዞኝ ብሎ ብዙ ጊዜ ደውሎልኛል። እንግዲህ ከኢትዮ ኢስታንቡል ጋርም እንትናረከው እሱ ነው። ኦኬ ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። በለው 1 ሚሊዮን ብር ከራሴ አስይዛለሁ። እሱ ንቃተ ህሊና ብሎ መድባል። ኦብቪየስሊ እኔ ራሴን መድባለሁ። 1 ሚሊዮን ብር እናስይዝ እንግባ። ያሁኑ ቅዳሜ ደግሞ ፕሮግራም አለ አይደለ? ምን ነው ፕሮግራም? አይ 1 ሚሊዮን ብሩ ጉዳይ ግን መነጋገር አለብን። እግዚአብሔርን 1 ሚሊዮን ብር በቃ ቀልድ ሆነች። ጨዋታው በ1 ሚሊዮን ብር ሆኗል። በ1 ሚሊዮን ብር ጋይስ ይህን ፋይት ማየት አለብን። እና ጆን ዳንኤል ያስይዛል 1 ሚሊዮን ብሩን ከማን ጋር የሚለውን ነገር ይበላል የሚለውንም የምናየው ጉዳይ ይሆናል። ወተቱን ሲጠጣ ከነመነጽሯ ከነመልኳ ማን እንደመሰለሽ ኮመንት ላይ ቀድሞ የነገረኝ ሰው እማማ ዝናሽ ወይዬ ይበሉ። እማማ ዝናሽ ወይዬ ይበሉ። የራሷ እማማ ዝናሽ አለች። እሺ ወተቱን ሲጠጣ ከነመ እዚህ ጋር ግን እንዴት ነው ይቀራረባሉ? እውነተኛ ወዳጅህን የምትለየው በሀዘን ጊዜ ብቻ አይምሰልህ። እውነቴን ነው። በሀዘኔ ጊዜ ደርሰው አይዞ ብለው ያጽናኑኝ ሰዎች አንዳንዶቹ ተጽናንተውብኛል፣ አንዳንዶቹ እነሱ ያሉበትን ህይወት አመስግነውብኛል። እውነተኛ ጓደኛህን ማወቅ ከፈለክ በደስታ ጊዜ ተመልከተው። ደስታ ደስ የሚለው ያ ወዳጅህ ነው። በጣም ብዙ ሰው ደስታ ይከብደዋል። ደስታን ማየት እሰይ ሆነለት እግዚአብሔር ረዳው ከማለት የኔስ ጉዳይ ምን ነው እሱም ወድቆ እኔም በተጽናናው ይላል። እና ወዳጄ እውነተኛ ወዳጅህ በሀዘን ብቻ ጊዜ እንዳይመስልህ ደስታን እንድታጣጥመው የሚያደርግህ እሱ ነው እውነተኛ ወዳጅ። በጣም ትክክል የደረሰበት ያውቀዋል። እግዚአብሔር ዝቅ ባላችሁ ጊዜ ዝም ብሎ ከመሬት ተነስቶ ይቀየሟችኋል። እንዴት እንደሆነ አላውቅም። እናንተ ዝቅ ባላችሁበት ታይም ላይ አብሯችሁ የነበሩ ጓደኞቻችሁ ምናምን ነገር እና በቃ ታልፈዋል አይዞህ ይሄን ነገር ምናምን ሲሏችሁ የነበሩ ሰዎች እናንተ ያንን ሁላ ነገር አልፋችሁ አትሊስት የተሻለ ቦታ ላይ ስትቀመጡ ያለምንም ምክንያት ይዘጓችኋል፣ ያለምንም ምክንያት ሲያኮርፉ ምናምን ታያላችሁ ማለት ነውና በጣም ይገርመኛል። እኔ ለምንድን ነው የምርም ቅር እየተሰኙ ነው ማለት ነው። እናንተ አሁን ባላችሁበት ደረጃ ቅር እየተሰኙ ነው ማለት ነው። እንደዛ ነው የሚሆነው ብዙ ጊዜ አይደለ ይመስለኛል። ራሳቸውን ከእናንተ ጋር ስለሚያነጻጽሩትና በዛ ሰዓት እሱ እንዳለው ነው በቃ ሙሉን ነገር ገልጾታል። በሰዓቱ በእናንተ ይጽናኑባቸዋል አለ። በጣም ትክክል እኮ ነው። በቃ እናንተ ያላችሁበትን ደረጃ እያዩ እነሱ የትም ሳያድጉ የትም ከፍ ሳይሉ አይ እሱ እኮ እዚህ ደረጃ ላይ ነው ያለው፣ ዝቅተኛ ቦታ ላይ ነው ያለው፣ እኔ ደግሞ እዚህ ጋር ነኝ ያለሁት እና ከሱ ቢያንስ የተሻልኩ ነኝ ብለው ሌላ ትልቅ ነገር አያስቡም። ገብቷችኋል? ከእናንተ ጋር ነው ራሳቸው የሚያነጻጽሩት። እናንተ ደግሞ ከፍ ባላችሁ ሰዓት እነሱ የሚያስቡት እነሱ ዝቅ እንዳሉ ነውና ከእናንተ ጋር ስለሆነ ንጽጽራቸው ለዛ ይመስለኛል እንግዲህ ካለምንም ምክንያት የሚዘጓችሁ የሚያኮርፉት ከእናንተም ለመራቅ የሚሞክሩት ብዙ ጊዜ የሚመስለኝ ለዛ ነውና የእናንተ ስኬት በቅርብ ሆነውም ደግሞ መመልከት የሚያሳምማቸው ይመስለኛል ብዙ ጊዜ ለዛ ይመስለኛል። ቴዲ ኢዝ ኦልዌይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ሜቢ ፈርስት ከድሮም ብርሃኑ ነጋ ከድሮም የቴዲ አድናቂ እንደሆነ የሚታወቅ ጉዳይ ነው አይደለ? ከድሮም ብዙ ጊዜ ሁለት ሶስት ዘፈኖች በስተቀር ከዛ በኋላ በደንብ ሙሉ አልበም ማውጣት ከጀመረ ጀምሮ
የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ብሎ ዘፋኝ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል። ቴዲ ኢዝ ኦልዌይስ ማይ ከ24 ሰዓት በኋላ የምደልታት ቪዲዮ ናት። ይሄንን ቪዲዮ ለጆን ዳንኤል አድርሱልኝ። ጆን ዳንኤል የምር ሲብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለው። ሌትስ ጎ ፕላስ ደግሞ 1 ሚሊዮን ብር ማስያዝ የምትፈልግ ከሆነ ጆኒ ጂጂትሱን ብዬ አንተ ንቃተ ህሊናን ብላ ይሄው ያለው ኮንታክት አድርገኝ። ከዚህ በፊትም 100 ሺህ ብር ስትል ዴም አድርጌልህ ነበር፣ ሪስፖንድ አላረክም። አይስዌር ጋር የምር ከልብ ፈልገው ከሆነ እኔን ኮንታክት አድርገኝና እኔ እናንተ እንሂድ። ምንድነው ብለሃል? በቃ ጆን ዳንኤል ማስያዝ አለባችሁ። በንቃተ ህሊና እንደዚህ ያክል ደረጃ ተማምኗል ጆን ዳንኤል። በጣም አብዛኛው ሰው እንግዲህ እየገመተ ያለው ጆኒ ጂጂሱ ያሸንፋል እያለ ነው። ይህን ፋይት ማንም ያሸንፍ ይመስላችኋል ጋይስ? ይሄ ነገር በጣም አጓጊ እየሆነ ነውና እስኪ ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጅ እስቲ ስለዚህ ነገር እናውራ። ቴዲ አፍሮ እንግዲህ ኢትዮሪካ የሚባለውን አልበም ለቀዋል። እንግዲህ ቴዲ አፍሮ በአርቲስት ዓለም ውስጥ አይ ቲንክ ኦልሞስት 30 ዓመት ሊሞላው ነው። እንደምታዩት 30 ዓመት ሙሉ ሙዚቃ ነው የሰራው፣ አርት ነው የሰራው። ይሄን ነገር ደግሞ ሁሉም ኢትዮጵያውያን ያውቁታል ብዬ አውቃለሁ። ስለዚህ ሰሞኑን ለምን ስፔሲፊካሊ የፕሮቴስታንት ፓስተርና ሐዋርያት ነቢያት ነን የሚሉ ብዙ መንጫጫት ለምን አስፈለገ የሚለውን ጥያቄ ለመመለስ ነው ዛሬ መጣሁት እና በሀቅ እንድታዩት ነው። ስለዚህ 28 ዓመት ኦልሞስት 30 ዓመት በዚህ ስራው የቆየን ሰው አዲስ ስራ በመስራቱ ቴዲ አፍሮን ዘፈን ኃጢአት ነው እያሉ ሩዋንዳ ሲያደርጉት አይተናል። ምንድን ነው የሚባለውን ጭቡቴ እንጫወተው። ለምንድን ነው እንደዚህ ያሉት? በቅርብ የወጣ አዲስ ዘፈን ነበር። እያንዳንዱ ሰው ቲክታክ ላይ ስትገባ በተለይ ዮማሪዮስ የሚባል ወንድም ከባትሽ ቤት ተደግፌ 6-7 ጥይት ተኩሼ እያለ የሚለውን እንዳለ ትሬንድ ተደርጎ ቲክታክ ላይ ሰው ሲያጥለቀልቀው ኢቭን እና አዶናይ ሲዘፍኑበት ሲጫወቱበት ምን ሲሉ አንድ ፓስተር ወጥቶ አንድ ሐዋርያ ወጥቶ አንድ ነብይ ፕሮቴስታንት ወጥቶ ኖ ዘፈን ኃጢአት ነው ለምን እንዲያርጋችሁ ለምን እንዲ ነው ብሎ የተቃወመ አንድ ሰው የለም። there is nobody። አስተውሉ። ቴዲ አፍሮ ሲያወጣ እንዲህ የተበሳጩበት ሪዝን ምንድን ነው? ከጀርባው ፖለቲከኞች እንደሆኑ ማሳያ ነው። ሌላ ምንም ነገር የለው። ከፖለቲካ ጋር የተገናኘ ነገር ነው። ሌላው ምንድነው? ኦርቶዶክስ ላይ መለጠፍ ፈለጉ። እኔ የምለው ኦርቶዶክስ ግጥም ገጥማለታለች እንዴ? የኦርቶዶክስ ቄስ፣ የኦርቶዶክስ ዲያቆን፣ የኦርቶዶክስ አባቶች ቴዲ አፍሮ ይሄ ግጥም ላንተ ይሆናል ብለው ግጥሙን ሰጠውታል እንዴ? ኦርቶዶክስ ላይ ለመለጠፍ የፈለጋችሁ። ሌላው እናንተ ቤት ነኑ ናና ኒና እየተባለ ሲባል አንድ የኦርቶዶክስ አባት ትልልቅ ሰዎች ወጥተው ስለዚህ ነገር መቼም መዝሙር ነው አትሉም። ይሄን ነገር አንድ ሰው ወጥቶ ያዙ ይልቀቁኝ ብለዋል። እናንተ ግን የቴዲ አፍሮ ያስጨዋችሁ ምክንያት ከፖለቲካ ጋር ስለተገናኘ ፖለቲካችን ተነካብን፣ የምንደግፈው መንግስትን ነካህብን፣ ስለዚህ አንተን እንቃወምሃለን ነው መሴጁ። ይሄ ነገራችሁን ደግሞ እኛን አታሞኙንም። ሕፃን ልጆች አይደለንም። እናንተ ውስጥ የነበርን ሰዎች ናቸው። ተንኮላችሁን አውቀን ነው የወጣን። ተንኮላችሁን፣ ምስጥነታችሁን፣ አስመሳይነታችሁን በማር የተለወሰ መርዝ ረጭ እንደሆናችሁ አውቀን። ስለዚህ ቴዲ አፍሮ ዘፋኝ ነው አከታ ሊቀየር ይችላል። እሱ የፈጣሪ ስራ። በሰራው ስራ ግን መልእክት አዘል የሆኑ ነገሮች መንግስትን የመተቸት መብት አለው አንድ ሀገር ላይ። መንግስትን የመደገፍ አንድ ሰው መብት እንዳለው መንግስትን የመቃወም ደግሞ መብት አለው ብዬ አስባለሁ። ይሄ መንግስትን መውደድ ይቻላል፣ መቃወም ይቻላል። ምንድነው? አዲስ ነገር አይደለም። ከዚህ በፊትም መውደድ መንግስትን ይቻላል፣ መቃወም ይቻላል። ዛሬ ግን የጴንጤዎቹ መቼም ፖለቲካ ሰርተው የማያውቁት መቼም በኢትዮጵያ ጉዳይ ላይ ሰው ቢፋለጥ ዞር ብሎ የማያውቁት
ዛሬ ግን ከመንግስታችን ጎን ነን። ለውጥ ተሰርቷል፣ ብዙ ለውጥ አይተናል፣ ለውጥ እያየን ነው ምናምን እያሉ መጨፈር ጀመራችሁ ነው። የኛ ቤት በሰማይ ነው ስትሉ አልነበር እንዴ? የኛ ቤት በሰማይ ነው፣ ወንጌላችን ክርስቶስ ብቻ ነው፣ ሌላ ወንጌል የለንም ስትሉ አልነበር እንዴ? ሌሎቹ ዘፈን አውጥተው ኔዮ ማሪዮስ በስነ ስርዓት ሰው ትሬንድ ሲሰራበት አንድም ነገር ያልተነፈሳችሁ ሰዎች አሁን ስለ ሀገርን ከፍ አድርግ ማለት እናንተን ከፋችሁ፣ እናንተን አስቀይሟችሁ ማጓራት ጀምራችሁ። ይሄ ምንድነው? መርጦ አልቃሽ የሚባል ወንበዴዎች ስለሆናችሁ፣ አጭበርባሪ ስለሆናችሁ ነው። ወንጀለኞችም ሌቦችም ስለሆናችሁ ነው የጮኻችሁት በሙሉ። ስለዚህ ልቦና ይስጣችሁ፣ ልቦና ይስጣችሁ። እያንዳንዳችሁ አዳምጣችሁታል። እያንዳንድ ፓስተር የተባልክ አዳምጠዋል። መዋሸት አያስፈልግም። ዘፈን አልሰማም ብላ አዳምጠዋል። ለምን? በእንጀራ መጣባ በምትዘርፈው ንጹሃንን ህፃናቶችን አዳራሽ ሰብስበ በማስለፍለፍና በማስጮ የምትዘርፈውን ገንዘብ መጣብ። ሌቦቹን ነው እያልኩ ያለሁት፣ ፕሮቴስታንትን አይደለም። በዛ ስለመጣብ የህዝቡን ቁስል መስማት አልቻላችሁ። በማያገባችሁ ገብታችሁ የእናንተ ጭምብላችሁ መገለጡን አሳይታችኋል። ስለዚህ ለማንኛውም የኢትዮጵያ ህዝብ እግዚአብሔር ይጠብቃችሁ። ሀሳብ መግለጥ ይቻላል፣ መደገፍ ይቻላል፣ ብልጽግናን መቃወም ይቻላል። ግን እናንተ በዛ ጭምብል ተነስታችሁ ማንነታችሁን አሳይታችኋል። እናመሰግናለን። ሌሎቻችሁ ለቴዲ አድናቂዎች፣ ለቴዲ ደጋፊዎች እንዲሁም ድምፅ ሆነን ብላችሁ ላሰባችሁት እጅግ አድርገን እናመሰግናለን። ሰላማችሁ ይብዛ። ምን ዋንጫ ያላችሁ ይመስላል? አይ ቲንክ ሊጉን ማሸነፍ ምንችል ይመስለኛል። 6 ፖይንት አላችሁ። ዛሬ ካሸነፈ ነው። ዛሬ ካሸነፈ አርሰናል ከሲቲ ይሄን እሑድ ነው መቀርጸው። ምናልባት ነገ ከተለቀቀ አላውቅም። ዛሬ ካሸነፈ ምናልባት ተስፋ አለ ለሊጉ። ወደ 6 ወይ 7 ጨዋታ አንዱ እርስ በርሱ እንኳን ቢሆን እንደው እንትን ብትል ለማበላሸት ኬፐብል ናቸው። ምንም ጥያቄ ግን በጣም የሚከብድ ይመስለኛል እና በዛ ምክንያት አትሊስት ቻምፒዮንስ ማን ነው የሊጉን ይበላሉ ብዬ ተስፋ አደርጋለሁ። ቻምፒዮንስ ሊግ ይበላሉ ዘንድሮ። ቻምፒዮንስ ሊግ ትንሽ ከበድ ሊል ይችላል። ግን ምን መሰለህ እኮ አሁን አርሰናል ስትሬንጅ በሆነ መንገድ በጣም ከባዱ ቲም አይደለም እንትን የሚያደርጋቸው አንድ ሆነ ምናምን በቃ ተልካሻ ቲም እኔ ምን እንደሚሆን አላውቅም። በጣም ነው የሚከታተለው፣ በጣም ነው የሚወደው። ግን ኳስ የሆነ መተት ነገር አበዛጭቶታል። ኢሞሽናል ኢንቮልቭድ አይደለም የሚላል አበዛጭቶታል። ነው እሱ ኢሞሽናል ኢንቮልቭድ ትሆናለህ። ግን ልጄ በጣም ኃይለኛ ቲፎዞ ነው እና እሱ በጣም ተወጥሮ አይደለም ለጤና ምናምን ዘንድሮ አይ ሆፕ የማየት እድልም ሳይኖረኝ አይቀርም። ኖት ሊስት አንድ ጌም በጣም ኦኬ ምንድነው የሚሻለው? እሺ ሰውዬ እንዴ የጃኒ ጌም ነበር ትላንትና በሰፊ ልዩነት አሸንፋለች። የዚህ ሰውዬ ነገር ግን ይጣራል። ምንድነው ችግሩ? ምንድነው? ትንሽ የበዛ አይመስላችሁም? የዚህ ሰውዬ ነገር እኔ ምንም የማይመቸኝ ሰውዬ ነው። እግዚአብሔርን ምንም ማለት ነው። ዛሬ የጃኒ ትልቅ ቀን ነው። ላይቭ ጌም የቀጠሮ ጌም አላት። እንደዚህ አድርጌ ደግሞ ዲኮር አስደርጌ ሰርፕራይዝ አደረጋት ነው። አሁን በለው አዶና አልተቻለም ነው። ቀርባለች። ላይቭዋ ደግሞ ይጀምራል በቅርቡ። እንደምታዩት ሲያምር እየጨፈረች እዚህ ጋር ማለች። እንክብካቤ ትጠላላችሁ። በቃ አሁን በሁሉም ነገር ላይ ከጎኗ ነኝ እያለ ነው አዶናይ እና የሚገርም ቫይብ ነው ያዘጋጀ ነው። እሱ አሁን እዚህ ጋር ነው ቁጭ የምትለውና ፒኤ ልችሊ እዚህ ጋር ቁጭ ትላለች። ወተን እንጠብቃታለን። አሁን ወንድሜ ዘፈን እስኪ በደንብ በቃ ፉል አድርገው። ችግር የለም። አሁን ጨምረው። ይሄ ይሰራል ካበራሁት
ሰላም ሰላም ቀውጢ እናደርገዋለን ማለት ነው። ጊፍት ሲሰጥ በለውን ላነከ እየደወለች ነው ደርሳለች ማለት ነው። በቃ እንቀበል። ኦኬ ሰርፕራይዝ ትጠላላችሁ። ያምራል። ምን ይመስላል? ያው አሁን ተገምጥሎ ነው እንጂ ላይቭ ላይ ስትገቢ ላይቭ ዊዝ ጃኒ ነው የሚለው። ተባረፍላይ ያለው አራተራተራት አንቺ እዚህ ጋር ቁጭ ምትይ ማለት ነው። ፒንክ ልበሻል ከዚህ ነበር yes አሁን እንዴት እንደምታምሪው እሱም ፒንክ ነው ያደረገው። ፒንክ በፒንክ አደረገው ሁሉንም ነገር ተጋሚው እናቴ ያምራል። ያ አንተ ልጅ ያልከው አዎ ቴንክ ዩ ታራስ ለእንትን የመሰልሽው ዛሬ ጨምርላት በሉኝ ብሎ ማን ነው ጆን አሁን ስከት ታይቺው ያኔ ቪዲዮ ላይ ኮሜንት ላይ ጽፋችሁ በጣም እየሳኩኝ ነበር። ጆኒ እንደ ጡጦ ጆን ጣቷን አፎስ መከተውን ነገር ታቁም ምናምን ይያላችሁ ነበረ። እሷ አታቆም ማሰማችሁ ታርጋታው አይነት ስታይል ይጋ ምንድን ነው አጥዕም ላይ አማረብኝ ማርያምን በሉ ና ሃኒዬ ከፈል ዘሐወይ ወዴት ነው የሚታሰረው? ኦኬ ከዚህ ጋር ይዤዋለሁ። ከኋላ ነው የሚታሰረው ቤት። በዛ እኮ ነው የሚልሽ። ጥብቅ ላድርገው። አሁን አሪፍ ነው። እንዴት ነው ግን የሚንከባከበው? ጨነቀ። Yes, let's do it. ነይና ሰሎቤ You look beautiful. Gorgeous. What? خلطة مريلات. Let's go. አስደነገጥ ነይናት ቀስ ተቀበል ዋይፋይ ኮኔክተር ሆኖ ልቻል ዮ ባዲ ሃይ ከመ ደህና ናይስ ሚት ከመ ደህና እንጂ እንደነበረሽ እንሳሳመቃል ብለህ እዚህ ጋር ኮነማ ምልክት ይወጣብኛል። ምልክት ከንፈሪን ሳሚኝ ይላታል። እሷ ይወጣብኛል እኮ ነው። ያሸናት ምልክት ወጣ። ችግር የለውም። እንዴ ላይ በእንዴ እሺ እንግዲህ ተስመናል። እንኳን ደስ አላችሁ። ጥሩምባ እንኳን ደስ አላችሁ። ከባድ ነው። እኛ እኮ አይደለም የተሳብ ነው። ተው አዶናይ ጥሩምባ ስንት ሰዓት ነው የምትዘጉት? እዚህ ግን ምን ብለሽ ነው ጸሎት ያደረግሽው ጃኒ ይሏታል። እዚህ ኮሜንት ላይ ደግሞ ኧረ መድኃኒዓለም በቤተሰብ ተመረቂ የሚላትም አለ። እየረበሽኩ እንዳይሆን ብዬ ነው። ማርያም አይደለ ለእናንተ ነው። እሺ አባት ቴንክ ዩ አባት ቴንክ ዩ ሃይ አለና ዛም ቤቴ ነው ጌሙ ይሄ ነበር የሚመስለው። እንግዲህ አስገራሚው ጌም በአንድ ሚሊዮን ምናምን ነበር ስትመራ የነበረው። አሩን ሆኔ ጌም አይገባኝም። የቲክቶክ ጌም ግን በጣም ብዙ ይመስለኛል። ብዙ ቁጥር መሰለኝ። ለጉር ነበር የአንበሳ ምናምን ሲወርድ የነበረው። Thank you so much, baby. Game over. ጌሙ ሲያልቅ ነው አብሯት ሲቀውጥ የነበረው። በፍቅር ነው የተለያዩት። በፍቅር
በዚህ ሰዓት አዶናይ አብሯት ሆኖ ያውም ጃኒን ማሸነፍ ከባድ ነው ይመስለኛል። ከሌላ ሰው ጋር ብትገናኝ በዚህ ሰዓት ከባድ ይመስለኛል። አረላ አይመስላችሁም? ዳም ላይቭ ላይ ነው ደግሞ እዛው። አሁን ኦብቪየስሊ በቃ ኦፊሻል ሆኗል ሁሉም ነገር። መተፋፈር ምናምን ቀርቷል ነው ማለት በቃ። Adonai, what's up? Everybody, fit ሙዚቃውን ዝጇንሽ ፊቴጋ ቤተሰቦቼ ሁሌ ንግስት እያደረጋችሁ ላስቀመጣችሁኝ፣ ሁሌ ላነገሳችሁኝ ለእናንተ ክብር ምስጋና ይገባልና አመሰግናለሁ። በጣም አመሰግናለሁ። ያው ሁሌ ዊን መሆን የተለመደ ነው። ዛሬም እንግዲህ ያው በጥፉ ነው የወጣ ነው። ያው ትንሽ ለዛኛው ቲም ቢከብድም እንግዲህ ምንም ማድረግ አንችልም። የእናንተ ክብደት ነው፣ ምንም ማድረግ አንችልም። እኛ እንግዲህ ቴንክ ዩ ሶ ማች ብያለሁ። ጃኒን የምትወዷት የምትደግፏት፣ ሰፖርት የምታደርጓት በጣም ከልቤ አመሰግናቸዋለሁ። ጥንካሬዋ የሚታያችሁ የጠላቶቿ ስድቦች፣ ተረባዎች የማያወድቃችሁ ምንም ነገር የማይበግራችሁ የቢራቢሮ ፋሚሊ እወዳቸዋለሁ ከምታስቡት በላይ ምንድን ነው የተናገሩ እና በጣም አመሰግናቸዋለሁ፣ እወዳቸዋለሁ። እሷ በጣም ጠንካራ ሴት ነች። በብዙ ነገር አልፋለች። እናንተ ከምታስቡት በላይ የምታዩዋቸው ቪዲዮዎች የ30 ሰከንድ የ1 ደቂቃ ቪዲዮዎች ናቸው። ከዛ በስተጀርባ ግን ጃኒ ብዙ የምትሰራቸው የምታስባቸው ስራዎችና ነገሮች አሉ። ራሷ ላይ በጣም እየሰራች ነው ያለችው። በጣም ነው ማደንቃት፣ በጣም አከብራታለሁ። እናንተም ስለምታከብሯት አመሰግናቸዋለሁ። የሚገርም ጌም ነበረ። በዛኛው ቲም የነበራችሁን በጣም እናመሰግናለን። ፍቅር ብቻ አዶናይ ከጎኗ ነው ያለው እስከ መጨረሻው። ለማንኛውም የቢራቢሮ ፋሚሊም አመስግኗቸዋል በሚገርም ሁኔታ ማለት ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖችን ይመስላሉ። በቀጣይም እንደዚሁ ትሬንዲንግ እና ወቅት የሆኑ ቪዲዮዎችን ይዘን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ